Hi guys, እንዴት ናችሁ? ምን ሆነኝ ከምኖመንት ፋንዳሜንታልስ ኦፍ ሶፍትዌር ኢንጂነሪንግ ሲሪየስ 1 ኢንትሮዳክሽን ፓርት 2። በዚህ ፓርት ስር የምናየው በመጀመሪያ ዋት ኢዝ ሶፍትዌር ኢንጂነሪንግ ነው የሚለውን ነው። በዚህ ስር ዴፊኒሽን ኦፍ ሶፍትዌር ኢንጂነሪንግ እናያለን። ሶፍትዌር ኢንጂነሪንግ ሞዴሊንግ፣ ፕሮብለም ሶልቪንግ፣ ናሌጅ አኩዚሽን፣ ሪኒያል ማኔጅመንት አክቲቪቲ ብለን እናያለን። ዋትስ ዘ ዲፍረንስ ቢትዊን ሶፍትዌር ኢንጂነሪንግ ኤንድ ኮምፒውተር ሳይንስ የሚለውን ሀሳብ አይተን ይህንን ፓርት እንጨርሳለን። ኦኬ በመጀመሪያ ዴፊኒሽን ኦፍ ሶፍትዌር ኢንጂነሪንግ የሚለውን ስናይ ሶፍትዌር ኢንጂነሪንግ ማለት የሚታወቁ ናውን የሆኑ ሶፍትዌር ኢንጂነሪንግ ፕሪንሲፕሎችን ስታብሊሽ በማድረግ ሊሆን ይችላል ወይም በመጠቀም ለሰዎቹ በጣም ውድ ያልሆነ ደግሞ በሪል ወርልድ ማሽኖች ላይ ሪላያብል የሆኑ ደግሞ መስራት የሚችሉ ኤፊሽንትሊ በውጤታማነት መስራት የሚችሉ የሶፍትዌር ፕሮዳክቶችን ማበልጸግ ይሄ ሶፍትዌር ኢንጂነሪንግ ያስብላል ማለት ነው። ሌላኛው ሶፍትዌር ኢንጂነሪንግ የምንለው ደግሞ ናውን የሆነው ዴፊኒሽኑ ዲሲፕሊን እንደምናውቀው በሶፍትዌር ፕሮዳክሽን ላይ የተሰማራ ዲሲፕሊን ሶፍትዌር ኢንጂነሪንግ ይባላል ማለት ነው። ኦኬ ሶፍትዌር ኢንጂነሪንግ ሞዴሊንግ አክቲቪቲ፣ ፕሮብለም ሶልቪንግ፣ ናሌጅ አኩዚሽን፣ ሪናል ድሪቨን አክቲቪቲ ማለት እንችላለን። ይህን ስንል ምን ማለታችን ነው? እያንዳንዳቸውን እንደ ባንድ እናያለን። ኦኬ ወደ መጀመሪያው ስመጣ ሶፍትዌር ኢንጂነሪንግ ሞዴሊንግ አክቲቪቲ ስንል ምን ማለታችን ነው የሚለውን ስናይ መጀመሪያ ሞዴሊንግ ራሱ ምን ማለት እንደሆነ በትንሹ እንየው። ሞዴሊንግ ማለት በሀሳብ ደረጃ ሪሊ ወደ ኖርማል ሲስተሙን ክሬት ሳናደርግ ግን በሀሳብ ደረጃ ምን እንደሚመስል ላይክ በዲያግራም ሊሆን ይችላል ወይም በሲስተሙን በሚመስል ግን ጀስት ኖርማል ሲስተሙ የሚወጣውን ፋንክሽናሊቲ ያሟላ በብሉፕሪንት ወይም በፕሮቶታይፕ ልንገልጸው እንችላለን። በዛ መልኩ በጣም ላርጅና ኮምፕሌክስ የሆነው ሲስተማችንን በቀላሉ ለመስራት እንዳይከብደን እንዲቀለን የምንጠቀምበት ነው ይሄ ሞዴል የሚለው ሀሳብ። ሶፍትዌር ኢንጂነሮች እነዚህን ሞዴሎችን በጣም አስፈላጊ በሆኑት ነገሮች ላይ ለማትኮር እና አስፈላጊ ያልሆኑ ነገሮችን ኢግኖር ለማድረግ ይህን ሀሳብ ይጠቀሙታል። ፕላስ ደግሞ ይሄ የሞዴሊንግ ሀሳቡ በጣም ላርጅ የሆኑት በጣም ኮምፕሌክስ የሆኑት በጣም ኤክስፔንሲቭ የሆኑት እና በጣም ኮምፕሌክስ የሆኑት ሲስተሞች በጣም የግድ ያስፈልጋል ማለት ነው። ይህንን እየተከተለን ማንሰራ ከሆነ የሚያሳሳትና በጣም የሲስተሙ መበላሽ ነገር ሊከሰት ይችላል ማለት ነው። ሶፍትዌር ኢንጂነሪንግ ሞዴሊንግ አክቲቪቲ ያልነው በዚህ ምክንያት ነው ማለት ነው። ሌላኛው ሶፍትዌር ኢንጂነሪንግ ፕሮብለም ሶልቪንግ አክቲቪቲ ልንለው እንችላለን። ሶፍትዌር ኢንጂነሪንግ ጀስት አልጎሪዝሚክ ብቻ ወይም የሆነ ፕሮብለም ሶልቭ የምናደርግበትን መንገድ የምናገኝበት ወይም አንሰር ፋይንድ ማድረግ ብቻ ሳይሆን ሪል ወርልድ ላይ ሄደው ቢልድ ማድረግ ስለሆነ ሶፍትዌር ኢንጂነሪንግ ፕሮብለም ሶልቪንግ አክቲቪቲ ልንለው እንችላለን። በሶፍትዌር ኢንጂነሪንግ ፕሮብለም ሶልቭ ለማድረግ ስንነሳ 5 ስቴፖች እነዚህ መከተል አለብን ግዴታ ማለት ነው። የመጀመሪያው ፕሮብሌሙን በደንብ አድርጎ መረዳት፣ ሁለተኛው ላቦራቶሪ ገብቶ ስለ ፕሮብሌሙ ያለውን ነገር በደንብ አድርጎ ማወቅ፣ ሌላኛው ደግሞ ሶስተኛው ስቴፕ ምንድነው ሶሉሽን ለዚህ ፕሮብሌም ያለው የሚለውን ያለውን ሙሉ ሶሉሽኖችን መፈለግ፣ ከዛ በኋላ ደግሞ በአንዱ አፕሮፕሪየት ብለን በምናስበው ሶሉሽን ላይ መወሰን፣ በአምስተኛው ስቴፕ ደግሞ በወሰነው ሶሉሽን ላይ ያሉን እንዴት አድርገን ያንን ዴቨሎፕ ማድረግ እንዳለብን ስለ ሶሉሽኑ ያሉን ሀሳቦችን ስፔሲፋይ አድርገን ማስቀመጥ አለብን። እነዚህ 5 ስቴፖች በመከተል ሶፍትዌር ኢንጂነሪንግ ላይ ፕሮብለም ሶልቭ እናደርጋለን ማለት ነው። እነዚህን ስለሚያደርግ ሶፍትዌር ኢንጂነሪንግ ፕሮብለም ሶልቪንግ አክቲቪቲ ልንለው እንችላለን ማለት ነው። ሌላኛው ሶፍትዌር ኢንጂነሪንግ ናሌጅ አኩዚሽን አክቲቪቲ ያልነው ለምን አልነው? ኦኬ ይሄን ስናይ ሶፍትዌር ኢንጂነሪንግ በሞዴሊንግ ሆነ በሶሉሽን ዶማይኑ ላይ ብዙ ዳታዎችን ኮሌክት ያደርጋል። እነዚህን ደግሞ ወደ ኢንፎርሜሽን ኦርጋናይዝ ያደርጋል። ከዛም ናሌጅን ፎርማላይዝ ያደርጋል። ይሄ ትክክል የሪል ወርልድ ላይ ያለ ነገር ነው። ሶፍትዌር ኢንጂነሪንግ ናሌጅ አኩዚሽን ሪሊ ማለት እንችላለን ማለት ነው። ሌላኛው ደግሞ በጣም ኖቲስ እንድታደርጉ የምፈልገው ነገር ብዙ ማኔጀሮችም ሆነ ሶፍትዌር ኢንጂነሮቹ በጣም የሚሳሳቱ ነገር ምን መሰላቸው? ሶፍትዌር ኢንጂነሪንግ ላይ ናሌጅ አኩዚሽን ሊነር ነው ብሎ ነው ማስበው። ቀጥታ ነው ወይም ሳም ፕሮብሌም ለመፍታት ሳም ነገር ማወቅ በጣም በቂ ነው የሚለውን ነገር ነው ማለት ብሎ ነው የሚረዱት። ግን ይሄ ነገር ፎልስ ነው። ሶፍትዌር ኢንጂነሪንግ ላይ ሆነ ለየትኛውም ፊልድ ላይ የሆነ ፕሮብሌም ወይም የሆነ ስፔሲፊክ ፕሮብሌም ለመፍታት ቀድመን ምን እንደሚያስፈልገን ይሄን ፕሮብሌም ለመፍታት ምን እንደሚያስፈልገን ማንንም አያውቀውም ማለት ነው። ሶፍትዌር ኢንጂነሪንግ ላይ ያሉ ሰዎችም ሆነ ሌላው ማኔጀሮችም በጣም የሚሳሳቱበት ፖይንት ነው። ግን ያለው ሀሳብ ምንድነው? ናሌጅ አኩዚሽን ኢዝ ናን ሊኒየር ኢትስ ኖት ዳይሬክትሊ ፕሪዲክት ማድረግ የሚችል አይነት አይደለም ማለት ነው። ኦኬ ሌላኛው ሶፍትዌር ኢንጂነሪንግ ሪኒያል ማኔጅመንት አክቲቪቲ ልንለው እናያለን።
ኦኬ ይሄን ስንል ማለት ነው ሶፍትዌር ኢንጂነሪንግ ላይ የትኛውም ዲሲዥን ለመወሰን ስንሄድ እኛ በጣም ሪዘነብል ሆነን ነው በዲሲዥኑ ላይ ሪዘነብል ሆነን ነው ፕላስ ደግሞ ክሊር የሆነ ጀስቲፋይብል ሪዝን ያለው ደግሞ ዶክሜንት አድርገንበት ነው እያንዳንዱ ዲሲዥኖች ማለትም ዲሲዥኖችን ዲሳይድ የምናደርገው ማለት ነው። ሶ ይሄ ነገር ደግሞ ለምንድን ነው የሚጠቅመን? ዲሲዥናችንን ሪቫይዝ ለማድረግ ብንሞክር ወይም የሆነ ሳም ቼንጅ በሲስተማችን ለማምጣት ስንፈልግ የትኛውም የመጣውን ቼንጅ በደንብ አድርገን ነው አንደርስታንድ የምናደርገው። ማለትም የምንወዛገበው የትኛውም ዲሲዥን እኛ ጽፈንበት ሪዘን ኖሮን ደግሞ ክሊር ሆኖልን ስለምናደርገው ምንም አይነት ኮምፕሌክሲቲ አይፈጠርብንም ማለት ነው። ኦኬ ወደ መጨረሻው ፖይንት ስመጣ ዋትስ ዘ ዲፍረንስ ቢትዊን ሶፍትዌር ኢንጂነሪንግ እና ኮምፒውተር ሳይንስ የሚለውን ሀሳብ አይተን እንጨርሳለን። ሶ በሀሳብ ደረጃ ሶፍትዌር ኢንጂነሪንግ ማለት ጀስት ፕራክቲካል ነገሮች ላይ በጣም ፎከስ የሚያደርግ እና ኮምፒውተር ሳይንስ ደግሞ ቲዮሪውን ሀሳቡን እንዴት አድርገን ፕሮብሌሞችን ሶልቭ እናደርጋለን የሚለው ቲዮሪው ላይ ፋንዳሜንታል ሀሳቦች ላይ ትኩረት የሚያደርግ አይነት ነው ብላችሁ በሀሳብ ደረጃ እንድትይዙ ነው። ደግሞ እዚህ ጋር ስመጣ ሶፍትዌር ኢንጂነሪንግ ኮር ፎከሱ ቢልዲንጉ ላይ ነው። መጀመሪያ እንዳልኩኝ ኮምፒውተር ሳይንስ ደግሞ ቲዮሪና ፋንዳሜንታልን በማወቅ ላይ ነው። ሶፍትዌር ኢንጂነሪንግ ፕራይመሪ ጎሉ ዴሊቨር ማድረግ ነው። ሃይ ኳሊቲ ያለውን ሶፍትዌር ዴሊቨር ማድረግ ሲሆን ደግሞ እዚህ ጋር የኮምፒውተር ሳይንስ ደግሞ አድቫንስድ የሆነ ናውሌጅ እና ሶልቭ ኮምፕሌክስ ፕሮብሌሞች ወይም ኮምፕሌክስ የሆኑ ፕሮብሌሞችን መፍታት ላይ ነው ፕራይመሪ ጎሉ ማለት ነው። እዚህ ጋር ኪ አክቲቪቲ ብለን እናስበው የሶፍትዌር ዴቨሎፕመንት ላይ ያሉ ስቴፖች ናቸው። በቀጥታ ሪኳየርመንት፣ ዲዛይን፣ ዴቨሎፕመንት፣ ቴስት ምናምን ያሉት ኖርማሊ ሶፍትዌር ዴቨሎፕ ለማድረግ ስንሄድ የምንከተላቸው ስቴፖች ናቸው። እነዚህ ለሶፍትዌር ኢንጂነሪንግ ኪ አክቲቪቲዎች ናቸው ማለት ነው። ለኮምፒውተር ሳይንስ ኪ አክቲቪቲ ብለን የምናስበው አልጎሪዝም ወይም ፕሮብሌም የምንፈታቸው መንገዶችን ማብጀት ሊሆን ይችላል። ፕሩፎች መስራት፣ ሪሰርቾች መስራት፣ እነዚህ ነገሮች ኪ አክቲቪቲ ተብሎ ነው የምታሰቡት ለኮምፒውተር ሳይንስ ማለት ነው። ኦኬ ሌላኛው አንድ የሶፍትዌር ሳይንስ ወይም ሶፍትዌር ኢንጂነሪንግ ተማሪ ወይም ሶፍትዌር ኢንጂነር የሆነ ሰውዬን ብታይ ማለትም ማይንዱ ላይ ምን አለ ወይም ምን አይነት አስተሳሰብ አለ ወይም ምን አይነት ሀሳብ አለው ብለህ ብታስብ እንዴት አድርገህ የሆነ ሲስተም በጣም ጥሩ በሆነ መንገድ እንዴት አድርገህ ልገንባ የሚለው ሀሳብ ነው አእምሮ ውስጥ የሚገባ አፕላይድ እና ፕራክቲካል ነገር ነው። ግን ለኮምፒውተር ሳይንስ ላይ ጋር ስትመጣ እንዴት በጣም የሆነ ጥሩ ወይም የሚገናኝ ነገር ወይም የሆነ የሚመች አይነት ነገር ሀሳብ እንዴት ላምጣ ነው ሀሳቡን ነው። ሌላው ደግሞ እንዴት የሚለውን ነገሮችን ለመፍታት ቲዎሬቲካሊ ነው፣ አብስትራክትሊ ነው። ሪል ወርልድ ላይ ለመገንባት አይመጣም ማለት ነው፣ ወይም ለማበልጸግ አይመጣም ማለት ነው። ኦኬ መጨረሻው ደግሞ ሶፍትዌር ኢንጂነሪንግ ላይ እንደ ፕሮዳክት የምታስበው ያው ኖርማል የሚሰራ ሶፍትዌር ነው የሚሆነው። እዚህ ጋር ደግሞ አዳዲስ የሆኑ ፕሮብሌም የምንፈታቸው መንገዶች፣ ሞዴል ዲግሪሞች፣ ደግሞ ሪሰርች ፔፐሮች፣ ግኝቶች ማለት ነው። እነዚህ ነው የሚሆኑት ማለት ነው። ኦኬ እነዚህ ጥያቄዎችን በደንብ አድርጋችሁ እያችሁ በዚህ ላይ ከእያንዳንዱ ግቢዎች ያገኟቸው ሚድና ፋይናል ኤግዛሞችን ጨምሬ በፋይናል ፓርቶች ላይ የሚመጣ ነው የሚሆነው። ቴንክ ዩ